ተወዳጁ ዘማሪ ኤፍሬም አለሙ በአገልግሎት ላይ ሳለ ከባድ ህመም እንደገጠመው እንዲሁም ሆስፒታል መግባቱ ተነግሯል። በዝርዝር ይዘናል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ ጩፋ በመጨረሻም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተጠበቀ መልእክት አስተላልፏል። እየተደበደብክ ከጉባኤ መካከል ጆሮ ይዞ ያወጡ ኢየሱስ በቀር ሌላ ቤዛ የለም ትላል። ጉድ 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 ጉድ! አጋንንቱ ቤታችሁን ሲበጠብጠው የነበረው አጋንንቱ ተባሮላቸዋል። ኦርቶዶክስ አላሸክላለችን ማ ቤዛ ነች ማርያም አይደለችም። ማን አንተ ትንሽ ወንድሜ አርፈ ተቀመጥ። ሰሞኑን ላስላስ እየበዛብኝ ነው። በዚያው በሰራችሁ ስራ ደግሞ ከቤተ መንግስት ጥያቄ ይመጣል ወደ እናንተ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ጉድ 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 ጉድ! የተዋሕዶ ልጆች እንኳን ደስ አላችሁ። የተዋሕዶ ልጆች እንኳን ደስ አላችሁ። አጋንንቱ ቤታችሁን ሲበጠብጠው የነበረው አጋንንቱ ተባሮላቸዋል። ተባሮላቸዋል። ዮናስ ሴጋው የኦርቶዶክስ ተዋሕዶን ሕዝብ ሲበጠብጥ፣ ሲያባላ፣ ሲያፋጅ እናትና ልጁ እያለ ጳጳሳትን፣ ቄስን፣ መምህርን፣ ገድላትን ስዕል አድኖ አይቀረው ሲቦጫጭቅላችሁ የነበረው ጠቅልሎ ጓዙን ጥርቅ ብሎላችሁ ይሏለኝ። ሃሌሉያ በሉ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወደ ጴንጤ ወደ እናት ቤተክርስቲያኑ ጥርቅ ብሎ ይሏለኝ። ተዋሕዶ ምን እንደ እግዚአብሔር እንደ ቢወዳችሁ ነው። አሁን እዛ ጋር ገብቶ ያንጫጫቸው፣ አሁን እዛ ጋር ገብቶ ያባላቸው፣ ያፋጃቸው ሰውየው ተንከሲስ መርዛም ነው። እንኳን ደስ አላችሁ የተዋሕዶ ልጆች ጴንጤዎች። ቀለሜ ቻለው እንግዲህ ጴንጤዎች ቻሉት እንግዲህ። አጋንንት መጥቶላችኋል፣ ኃይለኛ አጋንንት መጥቶላችኋል። ይህን አጋንንት እንግዲህ በደንብ አድርጋችሁ ቻሉት። እሺ የተዋሕዶ ልጆች እንኳን ደስ አላችሁ። ጥርግ ብሎ ሄዶላችኋል። ጥርግ ብሎ እስከነ ኮተቱ እስከነ ማዲያቱ እስከነ ብብቱ እስከነ ሂውመን ሄሩ ተርኮትኩቶ ይዶላችኋል። እና አይወላችሁ አሁን በቃ ቤታችሁን ጠንከር አድርጉ። እንዳታስገቡ እብድ ሁለተኛ የማይድን እብድ አለ። የማይድን የማይወጣ አጋንንትን የእግዚአብሔር ቃል እንደዚህ አይነቱን ራቅ ነው የሚለው። ዮኒ ማኛ ልክ ነው ያለው። ከኦርቶዶክስ ተዋሕዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ማ ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ሹፋ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሐቅ ነው። ለዛች ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ
ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። አይደለም ኖርማል ምዕመናንን ይቀርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ቤዛነች ማርያም አይደለችም? ቤዛ ማለት መሰረት አይደለችም? ያንን ማወቅ አለብን። በየአደባባይ ብር ስለተከፈለኝ ብቻ መዠለቅ የለብኝ። ኃይላችን ድንግል ማርያም ናት። እልልበልና ኢየሱስን የሚሰብኩ ሰዎችን የጨለመው ዓለም ባጀት ከፍሎ ማጥፋት ይፈልጋል። ኢየሱስን የሚሰብኩ ሰዎች ደግሞ ተደብድበናል ብሎ አርፎ አይቀመጡ። በተደበደቡበት በሰዓታት ልዩነት እንደገና ኢየሱስ ጌታ ነው ይላሉ። ከወደ ወላይታ አንድ ተረት አለ። ቃሉ በወላይተኛ ነው እና በአማርኛ ለማድረግ ከሞከርኩ መመለሻ ይጠፋ። ወላይተኛውን በወላይተኛ ልበል። ማልአይዳ ፎጊያ በርበሬው ይላል። ማልአይዳ ፎጊያ በርበሬው ማለት ወላይታ ዳታ በጣም ይጣፍጣል፣ ግን በጣም ያቃጥላል። ሰው ግን ምን ይላል? ያለ ዳታ ይላል፣ እየተቃጠለ ዳታ ይላል። ኢየሱስ እንደዚህ ነው። ተደብድቦ ሰው ተቀጥቅጦ እንደ ውሻ በድንጋይ ተደብድቦ ወጥቶ አሁንም አያርፍም። ኢየሱስ ጌታ ነው ይላል። ማልአይዳ ፎጊያ በርበሬው የሚለው በአማርኛ ማለት በጣም አስቸጋሪ ስለሆነ ማልአይዳ ፎጊያ በርበሬው ብላችሁ ጎግል አድርጉ። ጎግሉ ትራንስሌት ያደርጋል። እየተደበደብክ ከጉባኤ መካከል ጆሮ ይዞ እያወጡ ከሰዓት በኋላ እንደገና ኢየሱስ ጌታ ነው ትላለህ። እንደገና ኢየሱስ ቤዛ ነው ትላለህ። ከኢየሱስ በቀር ሌላ ቤዛ የለም ትላለህ። በጌታ ከተነካችሁ የጌታ ሱሰኛ ነው የምትሆኑ። ሱሰኛ ብቻ ሳይሆን የእሱ ምርኮኛ ትሆናል። ከእግሩ ስር መውጣት አትችልም። ያለሱ መኖር እንደማትችል ይሰማሃል። አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ ኢየሱስ ጌታ ነው ሳትል መዋል እንደማትችል ይሰማሃል። አረካ የሚባል ሀገር ለአገልግሎት ሄጄ ወላይታ አረካ ነው እና እዛ እያገለገልኩ እያለሁ ጠዋት ላይ ለምን እንትን አንጠጣም ተባለ። ይሄ እርጎ ለምን አንጠጣም ተብሎ እርጎ እኔ አለው፣ ዘማሪ ቴዲ አለ፣ ፓስተር ካሳሁን አለ፣ እንዲሁም ደግሞ ሙዚቀኛ አማ የሚባል አለ። አራታችን ነው ከዚህ ከአዲስ አበባ። ከዛ እርጎ በጠዋት ሁላችንም እርጎ ጠጣን። ከዛ በኋላ ሁላችንም ያው አገልግሎቱን ማከናወን አልቻልንም። ያው ያስታውከን ጀመረ። ያው ይቅርታ ቦሚት እናረግ ጀመረና እኔ ላይ በጣም ባሰ። ፓስተር ካሳሁንንም ቴዲንም ለቀቃቸው። እኔ ላይ ግን በጣም ባሰና ሆስፒታል ገባሁ። ሆስፒታል ገባሁኝ። ከዛ አንድ በጣም አዲሱ የሚባል አሁን ሰሞኑን ቲክቶክ ላይ አይሳካለትም ሲሉ ምናምን የሚለው ልጅ ታስታውሳለህ? እሱ ልጅ ነበረ። አዲሱ ይባላል፣ የወላይተኛ ዘማሪ ነው። እና ያኔ ታውቀው ነበር? ያኔ አውቀዋለሁ። ያኔ እዛ ኮንፈረንስ ላይ ነበር። ምን አለ አዲሱ እና በጣም ይሄ መዝሙር ወጥቶ ነበር። ሲጀመር በቅባት ሲያልቅም በቅባት የሚል መዝሙር ታስታውሰው ከሆነ እሱን ካስታወስከው ድንገት እና እንዲቆሙ አስታውሳለሁ። ሰኞ ነው ከሆስፒታል ወጥቼ እየወጣን በቃ ከዛ ከተማ እየወጣን እያለ ሲጀመር በቅባት አለኝ። አቤት ስለው ሲያልቅ በተውከት አለኝ ማለት ነው። ልጁ በጣም ኮሜዲ ልጅ ነው እና በጣም በቃ ይሄን አጋጣሚ አገልግሎቴና የታመምኩበት በድንቅ ዝማሬዎቹ በወንጌል አማኞች ዘንድ ተወዳጅነትን ያተረፈው ዘማሪ ኤፍሬም አለሙ በአገልግሎት ላይ ሳለ ከፍተኛ ህመም እንደገጠመው እንዲሁም ወደ ሆስፒታል መወሰዱ ተገልጿል።
ታዲያ ይህ ተወዳጅ ዘማሪ ኤፍሬም አለሙ ለአገልግሎት አረካ ወደሚባል ገጠራማ ከተማ እንዳቀና በአገልግሎቱም አብረውት ከሚያገለግሉት ወዳጆቹ ጋር ሳለ ከባድ ህመም እንዳጋጠመውና አገልግሎቱን ለማቋረጥ እንደተገደደ በራሱ አንደበት ተናግሯል። ዘማሪ ኤፍሬም አለሙ ገጠር ከተማ ሳይል የእግዚአብሔርን መንግስት ከሚያገለግሉ ተወዳጅ አገልጋዮች ተርታ የሚመደብ ነው። ከልጅነቱ እስከ ወጣትነቱ በአገልግሎት ተጠምዶ በዝማሬዎቹ እየባረከን ዛሬም ድረስ በእግዚአብሔር ቤት አለ። ታዲያ ከሰሞኑን እየተዘዋወረ የሚገኘው ይህ ቪዲዮ በአገልግሎት ወቅት ሳለ ያጋጠመውን አስደንጋጭ አጋጣሚ በማህበራዊ ድረገጾች ላይ በመምጣት ያጋራ መሆኑን ተመልክተናል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው አለን። ሰላማችሁ ብዝት ይበል። እኔ የምለው እንደው እንነጋገር ከተባለ ሰሞኑን ላስላስ እየበዛብኝ ነው። ላስላሱ ችግር የለውም እየተመቼ ነው። ግን እኔ ማወቅ የምፈልገው አንድ እንግዲህ በኦርቶዶክስነት ብላችሁ ብዙ የምትሉት ነገር አለ። አንድ ነገር ልንገራችሁ። ለምንድን ነው የምትናደዱት? እንዲያውም ማድረግ የነበረባችሁ ይሄ ተሳዳቢ ለኦርቶዶክስ አይጠቅምም፣ ኦርቶዶክስን አይወክልም፣ ይሄ ተሳዳቢ እንዲያውም አንፈልገው፣ እንዲያውም ይሄ ኦርቶዶክስን ስለማይወክል ለኦርቶዶክስ ስለማይመች ምን መሆን አለበት? እንኳንም ወደ ሌላ ሄደ በሄድ ራሱ ማለት የነበረባችሁ እንደዛ ነው። በሄድ ራሱ ማለት የነበረባችሁ ያ ተሳዳቢ ምንም የማይጠቅም ሰው እማልጠቅም ከሆነ ለምን ተንጫጫችሁ? እማልጠቅም ከሆነ ለኦርቶዶክስ ምንም ጥቅም ከሌለ ምን አንጫጫችሁ? የሚያንጫጫ ነገር የለም አይደል? እማላስፈልግ አንድ ተሳዳቢ አንድ ተራ ሰው ምንም ዛሬ ኦሮሞ ነገ አማራ ነገ እስላም ነገ ጴንጤ መሆን ሰው ነኝ አይደል? ለምን ትናደዳላችሁ? እውነታው ከዛ የራቀ አቅም እንዳለኝ ስለምታውቁ የተበሳጫችሁት አቅም አለ። ይህን አቅሜን ደግሞ ስድቡን ትቼ ጌታን መከተል ነው የፈለግኩት፣ በጌታ መኖር ነው የፈለግኩት። በቃኝ ማለት እናንተ ተመስገን ማለት ነበር የነበረባችሁ። የምትፈልጓት እናንተ ሲኦል ገብቼ ህይወቴ እንዲበላሻሽ ነበር። የአራዳ ልጅ ያመልጣል፣ ማምለጫው ኢየሱስ ይባላል። ተናደድ፣ ተበሳጭ፣ ምንበል ብዙዎቻችሁ እኛን ሲኦል ከተ አትሄድም ያላችሁ እያሉ እንደ ቤታየሁ ሰብቼሻለሁ፣ አትሄዳትም ትላሳለህ ብለሽኝ ውቀጭ። 15 ዓመት ስልስ ምን አልሆነም፣ ምንም ነገር የለም። ገብቶሻል? ስለዚህ ምንም ችግር የለውም እና ከምትናደዱ ይልቅ እንኳንም እግዚአብሔር አምላክ ረድቶት መልካም ነገር እንዲናገርበት እግዚአብሔር እንዲያመሰግንበት አደረገው ብላችሁ ነው እኔ ምን ማድረግ ያለባችሁ? በርታ፣ አይዞ ወንድማችን ጠንክር ማለት ያለባችሁ። ግን አቅሜን ስለምታውቋት ብዙ ሰው ወደ እግዚአብሔር ቤት እንደምወስድ ስላወቃችሁ ሰይጣን ሊያፈር እንደሆነ ስታውቁ ተበሳጫችሁ። አትበሳጩ። ሌሎቹንም በጊዜ መከሯቸው። የኦርቶዶክስ ወንድምና እህቶች ከቻላችሁ እነ ሮማንን፣ እነ ቤታየውን፣ እነ ሊያን፣ እነ ጂጂን፣ እነ ፍሬን ሁሉንም ኦርቶዶክሶችን በጊዜ መከሯቸው፣ በጊዜ አስተምሯቸው፣ በጊዜ ምን አድርጓቸው? ከዚህ ነገራቸው ወጥተው እግዚአብሔርን እንዲፈልጉ አድርጓቸው። ያንን ስታረጉ የቅድስና ስራ ሰርታችሁ። ያንን ካላረጋችሁ ግን ማማዬ ነገሮቻችሁ በሙሉ ይገለበጣል። ክርስቶስ የገባቸው ጊዜ ሁሉ ነገር እንደዛ አይነት ነገሮች ይቆማሉ። ስለዚህ እኔን መበሳደብ ለምትፈልጉ በሙሉ መብታችሁን አድርሰናል። 15 ዓመት ስንት ኮንቴነር ሙሉ ስድብ አድርሻለሁ፣ አከፋፍያለሁ። አከፋፋይ ድርጅቱ ነበርኩና አሁን ግን በጌታ ስለሆንኩ ያ ነገር ሁላ አክትሟል። ሰላማችሁ በዚህ ትበልልኝና በጊዜ ሳይመሽ እነዚህን ተሳዳቢ ወንድሞችና እህቶች ምን አድርጓቸው? ከወንዶችም ተሳዳቢዎችን ከሴቶችም ተሳዳቢዎችን ኦርቶዶክስን አይወክልም ሳይሆን አስተምራችሁ ጨዋነትን አሳይታችሁ ትልቅ አርጋ በኦርቶዶክስ ጉዳይ ጥንቡቅ ይላሉ። አባታችንን ይሰድባሉ። አባቶቻችንን የሚሳደቡ ናቸው ኦርቶዶክስን ወክለው። ስለዚህ ማድረግ ያለባችሁ ምንድነው? አስተምራችሁ ወደ ቅድስና ወደ መልካም ነገር አምጧቸው።
ቲክታክ ላይ የሚዘሉትን የሚበላቀጡትን ምናምን ኦርቶዶክስ ወንድምና እህቶች ስለሆኑ ምን አድርጓቸው? ስርዓት እንዲሉ አድርጓቸው። አው ነው የኔ መከራ። የኔ በጌታ ስለሆንኩ ድሮም መበላቀጥ አላቅም። አሁንማ ተመቸ። ጌታ ምቾት አበራው። እንዲያውም ከማኛው አበራ እንዲሆን ነው ስሜ እምፈልገው። እና መልካም ጊዜ ወደላችሁ። መበሳጨታችሁን አቁማችሁ ምን ነው የእንቁላሉ ጊዜ በቀጣውት የሚለውን ነገር ብታዳምጡ ጥሩ ነው። በጌታ ሆኑ። ሁላችሁ የኦርቶዶክስ ወንድምና እህቶች በጌታ ሆኑ። በኢየሱስ ክርስቶስ ስትሆኑ የስድብ አዋዝ ምናምኑ ይጠፋል። ያንን አልደነገጣችሁ እናንተ? እኔ ደንግጫለሁ፣ በጣም ደንግጫለሁ። የሚታየው ነገር በጣም ያስደነግጣል። እኮ ነጩን እኮ ጥቁር እንደማለት ነው። ነጩን ጥቁር ነው። ስለዚህ መተትንና ድግምትን እንደ ዕውቀት የሚቆጠርበት ይህን የዋህ ሕዝብ የሚቀልዱበት የነፍስ አባት መንፈስ ተመታው። ትውልድ እኮ ነቃ ወገኖቼ። ጥያቄ መጠየቅ ተጀምሯል። ነፍስንም ስጋንም የሚያድን የነፍስ አባት መንፈስ የሚያድን አንዱ ጌታ ኢየሱስ ክርስቶስ ሆኖ ሳለ የሰውኛ አሰራር ከፍ ያለበት ሴት አምላኪ ብያለሁ። ሴት አምላኪ ማርያማውያን ሴት አምላኪ እኔንም ብያለሁ። ምክንያቱም የእግዚአብሔርን ቃል የሚጻረር ነገር እንዳልኳችሁ የሚያስደነግጥ እኔን የሚገርመኝ የእግዚአብሔር ምሕረቱና ቸርነቱ አልገረማችሁ? ሰው መጽሐፍ ቅዱስ መሰረቱ የሐዋርያት ቃል ሐዋርያቱ የጻፉልን መሰረቴ ነው የምትል ቤተ ክርስቲያን ከመጽሐፍ ቅዱስ ውስጥ ሐሳብና ቃል ወጥቶ ሲነገር ማግለል፣ ማራቅ፣ ግዞት ውስጥ ማስቀመጥ ይሄ እንዴት ሊሆን ቻለ ብላችሁ አልተገረማችሁ? እኔ አልገባኝም። በቃ እኔ በጣም የኦርቶዶክስ ነገር አድጌበታለሁ። አሁንም ብዙ ቤተሰቦች የኦርቶዶክሶች ናቸው። እኔ ግራ ገብቶኛል። እዚህ ውስጥ ነው እንዴ ከረም ነው? ከምን አይነት ጨለማ ነው እግዚአብሔር ያወጣን ብዬ እንኳንም ክርስቲያን ሆንኩኝ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ሌላ ምንም ዴፊኒሽን የለውም። መቼም የሰሞኑ ክስተት ብዙ ጉድ ሰማን። ጆሮ ጭው ያደርጋል። አንተ አፍ ያስይዛል እኮ ያስብላ። በጌታ በኢየሱስ ክርስቶስ ስሙኝ። የእግዚአብሔር ምሕረቱና ትዕግስቱ በአንድ ልጁ ላይ የተደረገ ክህደት፣ በመስቀሉ ሥራ ላይ የተደረገ ክህደት። መቼም የሰሞኑ ክስተት እንዳልኳችሁ የበለጠ ወንጌላችንን እንድናነብ አንቅቶናል። እኔ እኮ እንዴ ከየት እያመጡት ነው ይህን ነገር ብዬ እንኳን እነሱ ነገረ ማርያምን እየጠቀሱ ቢናገሩት እኛ መጽሐፍ ቅዱስን የበለጠ እንዳነብ የበለጠ በቃ አሁን ለመሰላችሁ እነዚህ ሰዎች የሚሉት ነገር ትክክል ነው እንዴ ብላችሁ መጽሐፍ ቅዱሱን ማገላበጥ ትጀምራላችሁ። ግን ወፍ የለም። ማርያም የዓለም ቤዛ ናት የሚል ወፍ የለም። ይህንን እነግራችኋለሁ አስረግጬ። ከዛስ ከሁሉ በላይ ደግሞ እንኳን የኢየሱስ ሆንኩ ያስብላል። ጣጣ የሌለበት እረፍት ያለበት ሰላም ያለበት እውነተኛው የዓለም ብርሃን የሰላሙ ዳኛ ኢየሱስ ክርስቶስ ይባላል። ሌላ ተቀጥላ የለውም። እኔን ደግሞ የገረመኝ መቼም ለኦርቶዶክሶች የምንጠይቀው ጥያቄ 1,000 ሚሊዮን ይሆናል። እኔ የገረመኝ አንድ ጥያቄ ደግሞ የመጀመሪያ ጥያቄ ላንሳ። ማርያም ከፍጡር በታች ከፈጣሪ በታች ከፍጡር በላይ ሚለው ጥያቄ አልገባኝም። ምን ማለት ነው? ሰው ናት አይደል? ከፍጡር በላይ እንዴት ልትሆን ትችላለች? መሃል ላይ የተለየ ፍጥረት አለ ወይ? አልገባኝም። ከየት እንዳመጡትም አልገባኝም። ማርያምን አንግሰው ጣዖት አድርገው ሰማይ ላይ ሰቅለዋታል። ሁሉን ነገር ከኢየሱስ ጋር አስተካክለውላታል። የዓለም ቤዛ አባታችን ሆይ ብሎም ሲጸለይ እመቤታችን ሆይ ከስራ አለ ምንም አይሉት አለ። ስግደት ይገባል፣ እዚህ ጋር ስግደት ይገባል፣ እዚህ ጋር ስግደት ይገባል። አንድ አይነት አካሄድ። ሁለት አምላክ የለንም እኛ፣ አንድ አምላክ ነው ያለን፣ እሱም ኢየሱስ ክርስቶስ ይባላል። ስለዚህ የማርያም ከፍጡር በላይ ከፈጣሪ በታች ያላችሁት ነገር ግራ ያጋባል። እንኳን እኛን ሳይንቲስቶቹ ግራ ያጋባል። የእናንተ ነገር ሳይንቲስቶችም አይደርሱበትም።
ስሙኝማ እኔ ፈነዳው። ለምን ብትሉ ማቶች አሉ እኮ የጌታ ብርሃን የገባቸው አሉ፣ የተገለጠላቸው። ስንቱን አግታችሁ ልዘርፉት ነው? አችሉትም። ደግሞ መሰደድ ያለ ነው። እንኳን ቤተ ክህነት ውስጥ ያለ ቤት ውስጥ አሁን ጌታ እያስታጠቃቸው ነው። አቡነ ገብርኤልን ወልደ ገብርኤልን ጌታ እያስታጠቃቸው ነው። ወንጌል ይሰራል፣ ባካችሁ ወንጌል ይሰራል፣ ይቀጥላል፣ ይቀጣጠላል። ኢየሱስ ያድናል። የሚያስቆመን የለም። እሳቱ ተለኩሷል ከዛው ከውስጥ። ክብር ለእግዚአብሔር ይሁን። ሁለተኛ ጥያቄ ስሙኝማ፣ ይሄ በጣም ልንነጋገርበት የሚገባ ከየት እንዳመጡት ማያውቁት ራሳቸው። ማርያም ሁለተኛዋ ሔዋን ናት። ሃሎ ኦርቶዶክሶች፣ ሌላ መጽሐፍ ቅዱስ አላችሁ ወይስ ሌላ መገለጥ አላችሁ? አሁን ማርያምንና ኢየሱስን ለማስተካከል እኛ የምናውቀው በአዳም ጥፋት የተነሳ ባለመታዘዝ የተነሳ ሰው ሁሉ ኃጢአት ሠራ ተባለ። ሁለተኛው አዳም ኢየሱስ ክርስቶስ ነው ተባለ። አሁን የኦርቶዶክስ ፍልስፍና ማርያምን እኩል ለማድረግ ሔዋንን የአዳም የጥፋት መውደቂያ ምክንያት ሔዋን ናት። ኢየሱስ ክርስቶስ እንደሱ አላለም። እግዚአብሔር አዳምና ሔዋንን እኩል ነው የቀጣው። አዳምን ነው ተጠያቂ ያደረገው ለጥፋቱ። በወንድ ነው የሚጠራው። አሁን ሁለተኛ ሔዋን ስሙ፣ ብቻ ስሙ። ዘንድሮ እኮ ጉድበል፣ ዘንድሮ እኮ ጉድ ስሙ። የአዳምን ነገር በአዳም ኃጢአት የሰው ልጅ ሁሉ ኃጢአተኛ እንደሆነ ሁሉ አሁን ኦርቶዶክሳውያን ማርያምን በኢየሱስ ሥራ ሊተኩ እንደዚህ ይላሉ። ምን ይላሉ ብትሉኝ፣ እርሱ ነው የከፈተልን። በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ደግሞ ኢየሱስ አዳነን ይላል። ይሄ የሌለ የክህደት ሥራ ተሰምቶም ታይቶም በየትኛውም ሀገር በየትኛውም የክርስቲያን እምነት ግራ የሚያጋባ ነገር ቢኖር ይሄ ሔዋንንና የመስቀሉ ሥራ። እንግዲያው ማርያም እኮ አልተሰቀለችም። እናንተ ኢየሱስ እኮ ተሰቅሎ ነው ያዳነን። ማርያም እኮ አልተሰቀለችም። ምን አይነት ቋንቋ ነው? ስሙኝ። ስለ ሔዋን የገነት ደጅ ተዘጋ። በሔዋን ምክንያት ገነት ተዘጋ፣ በማርያም ምክንያት ገነት ተከፈተ። አሁን ይህ እንደው ለጆሮ ስለ አንደበትስ ይጥማል። ምን ሆኖ ነው? ኧረ ምን ሆናችሁ ነው ኦርቶዶክሶች? ምን ነካችሁ? እርሱ ነው የከፈተልን። ነገር ግን በሔዋን ምክንያት አዳም ኃጢአት እንደሰራ በማርያም ምክንያት ኢየሱስ አዳነን ይላሉ። ስለዚህ ማርያም ባትኖር ድህነት የለም ነው ነገሩ። ጠቅልለው እኮ ቁጭ ብለዋል። ማርያም የእግዚአብሔርን ትእዛዝ ባትቀበል ኖሮ ገብርኤሉ ሲነግራት ኢየሱስ አይወለድም። ያው ታውቁታላችሁ ተረት ተረቱ። አሁን እኮ ተገለጠ። በቃ ሊሸፍኑት በማይችሉት መንገድ እግዚአብሔር ገለጣቸው። እኔ ይህን ነው በጣም የተደሰትኩ። ማርያም ጌታ ኢየሱስን በመውለዷ የሚገባት ክብር አለ። እኛም አንክድም። ጌታ ኢየሱስን ወልዳልናለች። ልክ እንደተጻፈላት በሉቃስ 26 ላይ እንደተጻፈላት ማርያም ብጽዕት ነች፣ የጌታ ኢየሱስ ክርስቶስ እናት ነች። ከዛ ውጪ ሌላ ነገር የላትም። በመውለዷ ቤዛዊት ናት፣ በመውለዷ አዳኝ ናት፣ በመውለዷ አማላጅ ናት። ያልተጻፈልንን አምጡ ስትባሉ አይን ፍጥጥ ድርቅና በጌታ በኢየሱስ ክርስቶስ ስሙኝ። እግዚአብሔር የሰጣት ጸጋ አለ። ከዚህም በላይ ግን የተሰጣት በስቷል በእናንተ ቤትና በመዳናችን ጉዳይ ማርያም ያዋጣችው የሰራችው አንዳችም ነገር የለም። ወዲያ ብትሉ ወዲህ ብትሉ ምክንያት ሆናለች የሚል ካለ ከልጇ ጋር የማነካካትና የማስተካከል ሥራ ማርያም ባትኖር ባልዳንን ነበረ የሚለው እሳቤ ከእውነት የራቀ የክርስቶስ ኢየሱስን የመስቀል ሥራ ያቀለለ ነው። ይሄ እሳቤ በጣም በጣም መወገድ አለበት። የሔዋን ነገር ከእግዚአብሔር አሰራር ውጪ የመስቀሉን ሥራ ማቃለል ነው። ማርያም የገነት ደጅ ካስከፈተች ዳግማዊት ሔዋን ከሆነች የኢየሱስ ክርስቶስ ሞት
ምን አስፈለገ? ሌላው ጥያቄ እንዳልኳችሁ ጥያቄያችን ማለት ነው። ማርያም ዳግማዊት ሔዋን ከሆነች በሷ ምክንያት ከሆነ ወደ ገነት የገባነው ኢየሱስ ክርስቶስ ምን ሊያረግ ሞተልን? ይሄን እኔ ጥያቄ ለእናንተ። ማርያምንና ሔዋንን ምን አገናኛቸው? ማርያምንና ሔዋንን ምን አገናኛቸው? የሚያገናኛቸው ነገር የለም። አዳምና ሔዋን ባልና ሚስት ናቸው። የሚገርም ነገር እኮ ነው። የአዳምና ሔዋንን ኃጢአትና የመዳኛ መንገድ እግዚአብሔር ለያይቶ አላስቀመጠም። በሔዋን ምክንያት አዳም ኃጢአት ከሰራ እርሱ ነፃ መውጣት ነበረበት። እሷ ስላሳተችው እግዚአብሔር የኃጢአትን መነሻ የሰው ልጆችም ሁሉ ኃጢአተኛ መሆን ምክንያት አድርጎ ያስቀመጠው አዳምን ብቻ ነው። ለዚህ ደግሞ ጥቅስ አለኝ ሮሜ 5:19 ላይ። መቼም መጽሐፍ ቅዱስ አንብባችሁ አታውቁም። መጽሐፍ ቅዱስ እንደው 80 አዱም ይሁን ምንም ይሁን መጽሐፍ ቅዱሳችሁን አንብቡ። በተለይ አዲሱ ትውልድ እናንተ የአዲስ ኪዳን ልጆች ፕሊዝ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቦ ሰው መረዳት ይችላል፣ ብርሃን ይበራለታል። እኚህም እኮ አቡኑ የጠቀሱት ጥቅስ መጽሐፍ ቅዱስ ውስጥ ያለ ነገር ነው። የክርስቶስ ኢየሱስ ቤዛነት ሲናገሩ በጣም የሚያሳዝን ነገር እኮ ሮሜ 5:19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እንደገና ሮሜ 5:17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይኖራሉ ይላል። አሁን እንግዲህ መልስ ስጡን እናንተ። ሔዋንንና ማርያምን ያገናኛችሁበትን መልስ ስጡ። ከዛስ ብትሉኝ መቼም ያው እንዳልኳችሁ ነው፣ ጉዱ አያልቅም። አሁን ግን ኦርቶዶክስ በጣም እየነቃች ነው። ለበጎ ነው አባቶቼ፣ ለበጎ ነው። አይናችሁ ሊከፈት ነው። እናንተ ግን የቀጣችሁ ያሳደዳችሁ መስሏችኋል። ማንን ብትሉኝ የወንጌል ተከታዮችን። እንዴት ሆኖ ነው ሰው ወንጌል መሰከረ ተብሎ ግዞት ውስጥ የሚቀመጡ? ኧረ ባለማፈር ነው እናንተ። እኔ ምንድነው ነገሩን ያልገባኝም። አሁን ግን እየነቁ ነው። ምን ማለት መሰላችሁ? ይሄ ገድላቱንና ታምራታቸው ምናምናቸውን መጽሐፍቶቻችን መመርመር አለባቸው ብሏል ዋናው ፓትርያርኩ። እናንተ አንድ ነገር ሲመጣ እኮ ለመንቂያ ደውል ነው። ስለዚህ ዋናው ፓትርያርኩ ምን አሉ? መመርመር አለባቸው አሉ። ስለዚህ ብርሃናውን ፈንጠቅ እያለ ነው በዛ ቤት። ምክንያቱም በዚህ በሚቀድሱት፣ በዚህ በመተቱ፣ በዚህ በድግምቱ፣ በዚህ ባላቸው አካሄድ ማርያም ትውልዱን መያዝ አይቻልም፣ በዚህ መቀጠል አይቻልም አሉ። ትውልዱን በጨለማ ይዘነዋል አሉ። ጨለማ ውስጥ በሆናችሁ ገብቷችኋል። ጨለማ ውስጥ ነው ያለው ትውልዱ። በጨለማ ነው፣ በድቅድቅ ጨለማ ነው ያለው። አሁን ባለነው በቅዳሴው በምናምኑ መቀጠል አንችልም። ለምን? ብርሃኑ የኢየሱስ ክርስቶስ ይባላል። ያለ ኢየሱስ ክርስቶስ መቀጠል አይቻልም ብለዋል። ኦርቶዶክስ ነቅታለች። በጣም ደስ ይላል። በቤተ ክርስቲያኗ ውስጥ አመፅን የሚቀሰቅሱ ሰዎች አሉ። ለአመፅ የሚጣሩ ሰዎች አሉ። በነገራችሁ ላይ አንዱ ልጅ የፈረንሳይ ልጆች፣ የቄራ ልጆች ምናምን ተሰብሰቡ፣ ሄደን እናሳያቸዋለን፣ እነ ፍኖተ ጽድቅን እንዋጋለን። ስማኝ ወንድሜ፣ እኔ ሰገነት ደገፉ የፈረንሳይ ለጋሲዮን ልጅ ነኝ። ፈረንሳይ ለጋሲዮን አመፀኛ አላሳደገችም። እኛ በጣም በክብር በፍቅር ያደግን። ፈረንሳይ ለጋሲዮን በጥፋት አትጠቀስም። ፈረንሳይ ለጋሲዮን ያፈራችው እንደ ሰገነት ደገፉ ያለ ወንጌላውያን ነው። ሃሎ ማን አንተ ትንሽ ወንድሜ? አርፈ ተቀመጥ። የቄራ ልጆች፣ የምናምን ልጆች ኑ ተሰብሰቡ። በአመፅ ነው እንደ ወንጌል የሚቆመው? ወንጌል አይቆምም በአመፅ። መከራከር፣ መሟገት በእግዚአብሔር ቃል ነው። ስለዚህ አንተ ትንሽ ወንድሜ ወጥተህ ይህንን የአመፅ የቀሰቀስከው ወንድሜ መጽሐፍ ቅዱስ ቁጭ ብለህ አንብብ።
ታላቅ እህት ነኝ። ቁጭ ብላ አንብብ፣ ቁጭ ብላችሁ አንብቡ። እናንተ ወጣቶች እስከ መቼ በተረት ተረት ትኖራላችሁ? ለነገሩ ከማን ይማሩት እነዚህ ሰዎች? ዋናው ጳጳስ ደግሞ ቁጭ አሉ። ሌላው ደግሞ እስቲ መግለጫ ልሰጥ ነው ስለዚህ ሰሞኑ ስለተካሄደው ክደቱ ከነገረ ማርያም ውጪ ስለተካሄደው ክደት መግለጫ ልስጣሉና እኔ ደግሞ አባት ናቸውና የሚያስታርቅ ነገር ይናገራሉ ብዬ ሰፍ ብዬ ጠብቃለሁ። ምን ይደረግ? በኮታ የመጡ በዘር የመጡ በዚህ ጋር የመጡ በፖለቲካ የመጡ ከዛን የመጡት ከዚህ ነው የመጡት እያሉ ስድብ እያንዳንዳችሁ ታፍሩበታላችሁ። ተቀርጾ ተቀምጧል። እድሜ ለቴክኖሎጂ ቪዲዮንም አያይዛል። ቁጭ ብለው የተሳደቡት እርሶ ኧረ በኢየሱስ ስም እንዲህ አይነት ጉድ ነው የሚሰማው ባካችሁ። እኒ አቡኑ መቼም አቡኑ ወንጌል እንዳልኳቸው ኦርቶዶክሶች ወንጌል ሲሰብኩ በጣም ያምርባቸዋል። አቡኑ በጣም ጥሩ መልእክት እያመጡ ነው ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ቤቱ ደግሞ ገፊ ነው አሉ። አባ አስማማለሁ አሎ ገፊ ነው። ብዙዎቹን ገፍተዋል። ብዙዎቹን ኢየሱስ ያሉትን አስወጥተው በር ዘግተዋል። እርሶም ተገፍተዋል። ቤቱ ገፊ ነው። አያስቀምጡም፣ ያስወጣሉ፣ ያሳድዳሉ። የቤተ ክርስቲያን አሳዳጅ፣ የክርስቶስን ወንጌል የምታሳድድ ጉድበል ዘንድሮ ኦርቶዶክስ ራሷን ክርስቲያን ነኝ ብላ የምትጠራ የቤተ እምነት የኢየሱሶችን ታሳድዳለች። ይሄ የማ መንፈስ ነው ብትሉኝ ፈሪሳውያን ሲያሳድዱ የነበሩ እነሱ ናቸው የክርስቶስ ጠላቶች። ገና የፈሪሳውያን መንፈስ አልወጣም እዛ ቤት። ደግነቱ ፈሪሳውያን ለእግዚአብሔር የቀኑ መስሏቸው፣ እነዚህ ደግሞ ለማርያም ቀንተው ኢየሱስ ሚሉትን ያሳድዳሉ፣ ቃሉ የሚጠቅሱትን ያገላሉ። አሁን እኚህን ጳጳስ እንደው እግዚአብሔር ሰውም ያያል እኮ ሰውም ያያል፣ እግዚአብሔርም ያያል። ምን አጥፍተው ነው? ትክክለኛውን ወንጌል ስለሰበኩ ምን አጥፍተው ነው ግዞት ውስጥ ያስቀመጣችኋቸው? ውሳኔ ብላችሁ ኧረ አገርም ያያል። ስሙኝማ እናንተ ችግር ሲገጥማችሁ 10 ቤተ መንግሥት ሮጡ የለም? አሁን የቤተ መንግሥቱ የኢየሱስ ክርስቶስ ተከታይ እናንተ ጋር ያንኳኳና ምን እየሰራችሁ ነው ትባላላችሁ። ወርድ ከራሴ ለምን ኢየሱስ ክርስቶስን ሸፍናችሁ ማርያምን አንግሳችሁ አገራችን አገር አትሆንም? እልቂት አልበረደም? ይኸው እናንተ ምሰሩት ዋናውን እየገፋችሁ። አሁን ቤተ መንግሥት በዚህ ስራችሁ ጣልቃ ይገባል። እናንተ ስትተራመሱ መፍትሄ ፍለጋ ወደ ቤተ መንግሥት ሄዱ የለም? በዚህ አሁን በሰራችሁ ስራ ደግሞ ከቤተ መንግሥት ጥያቄ ይመጣል ወደ እናንተ። አሎ ምን ማለት ነው ይሄ? አሎ ምን አጠፉኝ ሰውዬ ትባላላችሁ። ለመሰላችሁ አደባባይ ላይ ወጥተው መንግሥት የሚሳደቡ የክርስቶስን ወንጌል የሚያቃልሉ ማርያም ከሌለች እግዚአብሔር የለም የሚሉትን ቁጭ አርጋችሁ ሳትገስጿቸው፣ ሳትቀጧቸው፣ ሳታክቷቸው አሁን እነዚህን ወንጌል የተናገሩትን ስንቱን አክታችሁ ልትዘልቁት አትችሉትም። አንዴ ደግሞ ገንፍሎ ወጥቷል። መቋቋም አትችሉም። አሁን እውነቷል። ውርድ ከራሴ ብያለሁ። ስሙኝ፣ እኚህ ሰውዬ በጣም ነው ማከብራቸው። አፈነዱት። በቃ አንዴ ደግሞ ከፈነዳ በፍጹም መያዝ አይቻልምና የሚናገሩት ነገር እኔ ብርቅ ነው የሆነብኝ። በቃ ብርቅ ሆነብኝ።